ይሄ የህጉን ጉዳይ ግን እጄን እንድትይዥኝ አልፈልግም። በጣም ነው የማከብርሽ፣ ግን ጣልቃ ባትገቢ ደስ ይለኛል። ለመሰልሽ ኦልሬዲ እዛ ጋር እየተመተው እንደሆን ማንም ሰው ዝም አይልም። ታውቂያለሽ አይደለ? እኔ ዝም እንደማለት ማንም ያውቃለሁኝ። እና እነ ረሙም ምን አይነት ጸባይ ዳኒ ሆዬ ብሩኬን ከሳለሁ ብሏል ማለት ነው። እና ሀይሚም ያው እንደምታውቀው ዳኒ ጋር ሄዳ እግሩ ላይ ወድቃ ለምነዋለች። ብሩኬ እንዲከሰስ አልፈልግም፣ እኔ ብሩኬ ሲከሰስ ማየት አልፈልግም፣ የፈለገ ቢደበደብ ምንም ቢልም እኔ በሱ ፋንታ ይቅርታ ልካለሁ ምናምን ብላ ሄዳ ዛሬ ልጠይቀው ሄዳ ነበረ ዳኒ ማለት ነው። እና ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም ሁሉ መልካም። በድጋሚ እሰይ መጀመሪያ እንኳን ደበደበክ ዳኒሻ። ለምን ምንድን ነበረ አንዳንድ ጊዜ በጣም ናብከም እኔ መቶ ካላል ስለመታክ ወይ ጥርስ ስለወረቀ ደስ ብሎኝ አይደለም። በጣም ጠገብክ፣ በጣም አፈላክ ማለት ነው። አሁን ራሱ አንተ ምን እንደሆን ካላቅ ምን ሃይሚዬ አንቺ እንድትከፊ አልፈልግም፣ ለአንቺ ብዬ ነው የሆነ በቃ እንትን የምትላት ነገር የምትሰጣት ነገር በጣም እንደ ፍቅረኛ እንደ ባለቤት እያደረገክ ነው ዳኒ ተብየው ማለት ነው። ኢቭን ስቲል አሁንም ራሱ እንዲደብድቦክ ጥርስን አራግፎት የቀረው ድረስ እንዲራገፍልን የፈለግኳል። አሁንም ሃይሚሻ እንትን በይ ከእግሬ ተነሻ አትውደቂ፣ አንቺ እንድትጨነቂብኝ አልፈልግም፣ ሁሉም ነገር ሲቀር ይቀራል፣ አንቺ ብቻ ደህና እንድትሆኝልኝ ነው የምፈልገው፣ አንቺ አትጨናነቂ። ምን አገባክ? አርፍጥር አጥሚተን ጠጣ እንዴ አልመታም አለ። አሁን ደግሞ ምን እንዲቀብር ፈልገህ ነው እንዴ? የሰው ልጅ ተመቶም እንትን ብሎም ራሱን ካልገደበ ምን ካላለ እንትን የሚልበት ምክንያት የለም። ሲጀመር ከለፈለፉ ምንድን ነበረ የሚባለው? በለፈለፉ በአፍ ይጠፉ ነው ተረቱ። እንደዛ ነው። መጀመሪያ በጣም ለፈለፍክ፣ እሽቆክ አልክ። ሃይሚ ወደ አንተ የምታደላ መስሎክ ማለት ነው። ለምን ስቲል ያንን እዛ ፎቶዎቹ እንኳን ያሳየከው ምናምን አንተ ሃይሚ ወደ አንተ እንድትመጣ ነው። ተሳስተካል። ሃይሚ አትመጣም ወደ አንተ። ሲጀመር ደግሞ አውቃ ዛሬ ላይ ደግሞ እከሳለሁ፣ ወደ ክስ ቤት ሄዳለሁ። ለምን እኔ አንቺን አክብሬ ነው ያልመታሁት ራሱ እንጂ እኔ መምታት አቅቶኝ አይደለም። ግን በጣም ለአንቺ ክብርና ሪስፔክት ስላለኝ ነው እንጂ እኔ እሱን መምታትም መጨፍለቅም አቅቶኝ አይደለም እኔ ያልኩ ማለት ነው። እና ልብ ካልክ ትናንት አመተውም ነበር እንዴ? ዛሬ አንተ ከተመታ ከተደበደብክ በኋላ ጥርስ ከገረፈ በኋላ ይሄ እንደ ፈሪ ሰው ያኛው መሾክ ሄደ በኋላ ይጮሃል እንደሚባለው ማለት ነው። እንደዛ ነው የሆነው ያንተ እንዴ መምታት ነው። እና ከሳለው የምትለው ሃይሚ ምስካሪ እንድትሆንልህ ነው እንዴ ፈለግከው? እሷና ካሜራማን ያለው ኦልሬዲ ማለት ነው እንዴ። ይቅርታ ተባልክ። ይቅርታ ስትባል እንትን ማለትክ እምቢ ማለትክ ንቀትክ። ሲጀመር ደግሞ ሃይሚ እኛም ከነሱ ህይወት እንወጣለን፣ እነሱም ከኛ ህይወት እንወጣለን። ምን አስበሽ ነው አንቺ ራሱ ከዳኒ ጋር ማለት ነው እንዴ? መጀመሪያ ነበረ ብዙ ጊዜ ይቅርታ ስትባባሉ ነገሮችን ማስተካከል የነበረባችሁ፣ ዛሬ ላይ አይደለም። ግን ሃይሚ ዛሬ በጣም ደስ ያለችኝ ነገር ምንድነው? ብሩክን አልከስም አለች። ለምን ብንጣላ ምንም ብድል ብሩክ ሲከሰስ ማየት ደስ አይለኝም። ኖ ብሩክን አልፈልግም፣ ብሩክ እንዲከሰስብኝ አልፈልግም ማለት ነው። አዎ እውነቷን ነው እንዴ። የፈለገ ቢሆን ስለ ወንድሞቹ ምናምን የተናገርከው አዎ በጣም ተጨማለክበት። እኔ ቤተሰብ እንዳሌለኝ ምናምን አርጎቶ ነው የሚያስብ። ማንም እንደዛ ብሎ አላሰበም። ነገር ግን በጣም እሽቀሎ ላይ ብለ ነበረ። ለዛ ነው ብሩክ ያበረደልን ማለት ነው። እኔ ደስ ነው ወይኔ ትናንት ስትመታ እንዴት ደስ እንዳለ የሙሹ ጀግና ሺቢው ወለድ ሹቢ ተካ መከታችን። እኛ ምን አገባን? በአንተ ሰበብ ዛሬ ሃይሚን አየን። የኔ ፍቅር ምር ብሎብሻል ደግሞ የኔ ቆንጆ፣ የኔ ፉፎ፣ የኔ አበባ ምን ልበልሽ የኔ ንግስት። ነገር ግን አሁንም ዳኒን አትመኝ። እሱ አውቆ ያልሆነ ነገር እንትን ሊያሳስትሽ ፈልጉን። ሃይሚዬ እንትን በይ ተቀና በይ ይሁን በጣም አላል ትሪት ለማድረግ በብሩክ ስለጎዳት እኔ አለው እኔ ጥሩ ሰው ነኝ ምናምን ለማለት ማለት መጀመሪያ ፋመክን መሰብሰብ፣ ጓደኛከን መሰብሰብ
ያቺኛዋን ሶሲ የምትባሏ ልጅ ስብስብ አርግተክ ምንትን ማለት መቆጣትም ካለበት እሷን ተቆጣ። ዘለ የሰው ህይወት ላይ ፍጥ አትበል ዴ በቃ ውጣ ከህይወታቸው ተፋታቸው። ህመምን አስተማውን አሁን ራሱ ስቲል በቃ ምንም ነገር ላይ የሃይሚን ፍቃድ የምትጠይቅበት ምክንያት አያስፈልግም። እንደ ብሩክ መታውንም ክሱን ተወ በቃ ክሱን እንድከስብኝ አልፈልግም ብለሃለች። በቃ ቁም ደስ እንዳለ ማድረግ ትችላለህ። ብከስ ምን ብትል ምንድነው እሱ ይፈራ መሰለህ እንዴ? ብሩኬ አይፈራም። ምንም ያስፈራው ነገር የለም። መጀመሪያ አንተ ነህ ጥፋተኛ፣ እሱ ምንም ያጠፋው ጥፋት የለም ማለት ነው። በቃ አጠፋ። ለዛ ደግሞ ትግስት ልካለው መታክ በቃ ሲናደድ የሚያደርገውን ነገር አያውቅም። ምንድነው በቃ ይቅርታ ብለሃለች ፍቅረኛው በሶፍ ፋንታ ማለት ነው። ነገር ግን ይሄ እንደዚህ እንትን የምትለው ነገር አቆም። ግን እኔ አሁን ላይ ያላማረኝ ነገር ሃይሚና ዳኒ ያላቸው ነገር ምንም ደስ እያለኝ አይደለም። በጣም ቀረቤታቸው ኦቨር ሆኗል ማለት ነው። አዘርዋይስ ዳኒ ተብየው ከህይወታቸው ውጣ። አንተም ሶሲ መታ ታስታመክ፣ ሃይሚና ብሩኬ የሚታረቁ። እኛ ምን አገባን? ሃይሚን የምንፈልገው ማየት እንዲምር ብሉባት ማለት የኔ ድንቡሽቡሽ